በመጨረሻዋ ፓራላይዝ ሆነች። የቲና መጨረሻ ፓራላይዝ የመሆኗ እጅግ ከባድና ችግር ፈጥሮባቸዋል። አባባና ካሊብ ተጣሉ። እኔ በፍጹም ይችን ልጅ አላምናትም እና ወደ ቤቴ መንጣት አትችልም ብሎ አባባ ጉድ አፈላ። ካሊብ አባዬ እውነት ለመናገር እኔ እወዳታለሁ አፈቅራታለሁ በፍጹም አላልኩም እና ድጋሚ ወደ ህይወቴም እንድትመጣ አልፈልግም። ነገር ግን የግድ አምጥቼ ላስታምማት ይገባል። እሷ እኮ ሁሉንም ነገር ማድረግ አትችልም አባዬ። አሁን በጣም ታማለች። መናገርም ሆነ መንቀሳቀስም አትችልም። ታዲያ ህጋዊ ሚስቴን እንዲህ ማሰቃየቱ ጥሩ ነው ብለህ ታስባለህ? ማለቴ ገና ለገና እሷ ስላሰቃየችን ብቻ እኛም የመልስ ምት ማድረግ አለብን እንዴ ብሎ ሲል አባባ እጅግ ግራ ተጋባና የራስ ጉዳይ ብሎት ካሊብን ጥሎት ሄደ። የትሁት ፍቅረኛ ተመስገን ሰተት ብሎ መጥቶ የትሁትን ልብስ ጠረኑን እያሸተተ ትሁቴ ደግሞ ከውጭ ስትመጣ አንኳኩታ ስትገባ ልብሷን ይዞ ሲወጣ ፊት ለፊት ተገጣጠሙ። ትሁቴ በጣም ግራ ተጋባች። ቆይሄ አረመኔ ጨካኝ ሰውዬ መቼ ነው የሚተወኝ? ጭራሽ ብሎ እክፍሌ ድረስ መጣወይ እቤታችን ድረስ መጣወይ እያለች አለቀሰችና ወደ ካሊብ ደወለችለት። ካሊብ ደግሞ ምንድን ነው ትሁቴ፣ እስኪ ሳታለቅሽና ሳትወናበጂ ብታናገሬኝ ደስ ይለኛል። ምንም እኮ እየተረዳሁሽ አይደለም ብሎ አላት። ያ አረመኔ ጨካኝ ሰውዬ ተመስገን መጥቶ ነበር ብላ አለችው። ምን? አዎ፣ ምን እንደማደርግ በፍጹም አላውቅም። ስለዚህ የሆነ ነገር ማድረግ አለብህ ብላ ስትለው አታስቢ፣ አሁን እኔ መጣሁኝ፣ አንቺ ደግሞ ራስሽን ጠብቂ ብሎ እየተንደረደረ እየሮጠ ወደ ትሁቴ ጋር መጣ። ምንድን ነው የምናደርገው ካሊብ? ዛሬ ቤት የገባ ማለት ነገ ሁላችንንም ይጨርሰናል። አንተ ተመስገንን በፍጹም አታውቀውም ብላ አለችው። ታዲያ ምን ችግር አለው? እንደዛ ከሆነ እኛም የእሱን ጨዋታ እንጫወታለና። ምን ማለት ነው ካሊብ? ነገርኩሽ። ምክንያቱም እሱ እንደተጫወተብን እኛም ልንጫወትበት ይገባል ብሎ አለ። ምንድን ነው? እኔም እንደ ጓደኛ እቀርበዋለሁ። የፍቹን ሂደት እንዴት አደረክልኝ እንዴት ነው እያልኩኝ። ስለዚህ ሰላም ውድና የተከበራችሁ ሌላ ኤንድ መሐመድ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኛ ሰላም ነን፣ ደህና ነን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቻችን ደግሞ ስለምትከታተሉን እጅጉን አድርገን እናመሰግናለን። እጅግ አጓጊውና አስተማሪው ትሁት ድራማ እንደቀጠለ ይገኛል። ቲና አያልቅባት እያስመሰለች ትገኛለች። ለዶክተሮቹ ገንዘብ ከፍላ ምንም መናገር እንደማልችልና መንቀሳቀስ እንደማልችል መናገር አለባችሁ ብላ ተናገረች። ይህ ሁሉ ቀመር ተመስገንና እንዲሁም ቲና የቀመሩት አዲስ ወጥመዳቸው ነው። አባባ ደግሞ ከዚህ በኋላ በቃ የእውነትም እንደዚህ ከሆነች ምናልባት እኛም ከአደጋ የምንድን ይሆናል እያለ ትንሽም ቢሆን ተስፋ ኖረው። ኤዱ ግን እያሰቃየቻት ትገኛለች። እስኪ አባዬ ላይ ያን ጊዜ ውሃ ስታጠጪው በስህተት ነው ብለሽ ውሃውን እላይቱ ላይ ደፋሽበት አይደለም? እስኪ እኔም ልድፋብሽ ብላ ድፍት ስታደርግባት ኤዱ ምን ሆነሽ ነው እንደዚህ የምታደርጊው? ለምን እያዘንሽላት መሆኑ ነው እንዴ ትሁቴ? እስኪ ንገሪኝ። አንቺ እኮ ነገ ምን እንደምታደርግሽ እያወቅሽ አይደለም። ትሰሚኛለሽ? ቲና ውሸቷን ነው ትሁት። ዛሬ ባይሆን ነገ እያንዳንዱ ነገር ይወጣል። እኔ ግን ሙታ እንኳ አስከሬኗን አላምነውም። እዚህ ድረስ ነው። እናንተ ግን ተጃጃሉ። አንቺና ካሊብ አባዬም ቢሆን በርዛችሁታል። እኔ ግን እመኚኝ ቲና ምንም እንዳልሆነች በደንብ ነው የማውቀው። አንድ ሰው ገና ለገና መኪናው ሳይገጫት ስለወደቀች ብቻ
መኪናው እኮ ፊት ለፊታችን ተገትሮ ነበር እና በዛ ምክንያት ፓራላይዝ ልትሆን ትችላለች ብለሽ ታስቢያለሽ? አይ ይህ ትልቅ ውንጀልና ውሸት ነው ብላ አለቻት። ያም ይሁን ይህ እኛ ምን አገባን? እስኪ ንገሪኝ። ትሁቴ ገጠር ደውላ ከእህቷ ጋር ስታወራ ሚጣየስ እንዴት ናት ብላ አለች። እውነት ለመናገር በጣም ተጎድታለች ብላ ስትላት እውነት ነው ያሳለፈችው ነገር እጅጉን ይከብዳል። በነገራችን ላይ ቲናም የመኪና አደጋ ደርሶባት ካሌብ እዛ ነው ብላ ተናገረች። አይዞሽ በቃ ከእንደገና አዛ ልትሆንሽ ነው ማለት ነው እያለቻት በትክክል እውነት ለመናገር አባዬ ላይ ያደረገችው እያንዳንዱ ነገር ምናልባት ዋጋ እያስከፈላት ሊሆን ይችላል። አንዳንድ ጊዜ እኮ የምንሰራው መጥፎ ነገር በምድራዊም ሆነ በሰማያዊ በሁለቱም መክፈላችን የማይቀር ነው። እናም ቲና እሱን ነገር እየከፈለች ሊሆን ይችላል ብላ ስትላት፣ እህቷ ግን ቲና ትሰሚኛለሽ? ቲናን በፍጹም ማመን አትችይም ትሁት። ስለዚህ ራስሽን ብትጠብቂና አባዬንና ካሊብን ብትጠብቂያቸው ይሻላሻል ብላ እህቷ ምክር ሰጠቻት። እሺ አንቺ ያልሽኝም በሙሉ አደርጋለሁ፣ ምንም ችግር የለውም ብላ አለች። ኤዱና ትሁቴ ቁጭ ብለው ባሉበት ሰዓት እኔ ምልሽ ግን ሀሳብሽ ወዴት ሄዶ ነው? ማለቴ በጣም የደበረሽ ትመስላለሽ። ምን ላድርግ ብለሽ ነው እንዴ? አልገባኝም። የተፈጠረ ችግር አለ እንዴ? በጣም ችግር አለ እንጂ። እኔ ግን አንድ ነገር እያሰብኩ ነው። ምንድን ነው? የቲናና የካሊብ ነገር አላማረኝም። እንዴ ደግሞ እነሱን ምን አደረጉሽ? ማለቴ ያልገባኝ ነገር ብላ ስትል አሁን ቲና አሞኛል በሚል ስበብ እንደዚህ ሲንከባከባት ምናልባት በእሷ ፍቅር ድጋሜስ ቢወርቅ ምን ልታደርጊ ነው? ቢንከባከባት በጣም ነው ደስ የሚለኝ። ኤዱ ምንም ብትሆን እኮ የ80 ሚስቱ ናት። በነገራችን ላይ አውቃለሁ በጣም ብዙ ስህተቶችን ሰርታለች። ነገር ግን እኔ በፍጹም እሷን መሆንም አልፈልግም። ትሰሚኛለሽ ኤዱ? እሷን ብናሰቃያትና አባዬ ላይ ያደረገችውን እኛ ላይ ያደረገችውን ነገር ብናደርግ መልሰን እኛ እስኪ ንገሪኝ፣ ከእሷ በምንድን ነው ልንሻል የምንችለው? እና እንደዚህ አይነት አስተሳሰብሽን ብትተይ ይሻልሻል። በቃ ዳኒን አይደል የፈለግሽው? ዳኒን በእጅሽ አድርገሻል። እንዴት ነው እራስ ወዳድ አድርገሽ የምታስብኝ ትሁቴ? ማለቴ እኔ ዳኒ ብቻ ይመስልሻል የሚያስጨንቀኝ? አንደኛ ነገር የአንቺ ህይወት፣ ሁለተኛ የአባዬና የካሊብ የሁላችሁም ህይወት ስለሚያስጨንቀኝ ነው። ይህች ልጅ እያስመሰለች መሆኑን እንዴት አድርጌ ላስረዳችሁ ብላ አለች። በቃ እንደዚህ ስትይ ካሊብ ወይም ደግሞ አባዬ ይሰሙሽና ትጣላላችሁ። ኤዱ ተይም በቃ እያስመሰለችም ከሆነ አንድ ቀን ፈጣሪ ያስወጣታል ብላ አለች። እሺ አባባና ካሊብ እኔ ምልክ አባዬ ታዲያ የዚችን የቲናን ነገር ምንድን ነው የምናደርገው ብሎ አለው። አላቅም እውነት ለመናገር እንዴት የመኪና አደጋ እንደደረሰባትና ምን እንደምናደርግ አላውቅም ካሊብ። ነገር ግን እራሳችንን ብንጠብቅ ጥሩ ነው። በእርግጥ ያን ያህል አሁን ለክፋት የምትዘጋጅ አይመስለኝም። ግን ደግሞ ሴትየዋ እኮ ቲና ናት ብሎ አለው። ያው ደግሞ የ80 ሚስትህም ስለሆነች ማድረግ ያለብህን በሙሉ አድርግ። እኔ እንግዲህ እጄን አንስቻለሁ ከቲና ላይ ብሎ ሲለው እሺ አባዬ በቃ ሁሉም ነገር ፈጣሪ የፈቀደው ነው የሚሆነው ብሎ አለ። ተመስገንና ካሌብ እያወሩ ባሉበት ሰዓት እኔ ምልህ ስለ ህይወት ሲያወሩ ሚስት ነበረህ እንዴ ብሎ አለው። አዎ ነበረችኝ። ብታይ እዛ ገጠር ከቀየው ሁሉም የሚፈልጋትና የሁሉም ወንዶች አይን እኔ ሚስት ላይ የሚያልፍባት ነበረች። ግን ደግሞ እኔ ወዳታለሁ፣ እሷ ደግሞ በፍጹም አትወደኝም። ቆይ ግን ለምንድን? ማለቴ የማትወድብህ ምክንያት አላውቅም። ይሄ ጥያቄ ለእኔ ራሱ እስከ ዛሬ ድረስ በፍጹም እየተመለሰልኝ አይደለም። ይህን ያህል ለእኔ ያላት ጥላቻ ቀን በቀን እየጨመረ ነው እንጂ እየቀነሰ አይሄድም። ግን ለምን የሚለውን ጥያቄ እኔም ለመመለስ ግራ ተጋብቻለሁኝ ብሎ ሲል እንግዲህ አታስብ እና አንተስ የፍቹን ጉዳይ እንዴት አደረግክ ብሎ ሲለው ለጊዜው እንኳ ትቼዋለሁ። ምን ነው ተስማማችሁ እንዴ? አረረረረ እሷ ጋር እንኳ የመስማማት አላማውም እቅዱም የለኝም። ግን ደግሞ ትናንትና የመኪና አደጋ ደረሰባት። ምን?
አይኑን ፍጥጥ አደረገ ልክ እንደሚያውቃት። ከዛ ካሌብ እየተጫወተበት ስለሆነ አው እውነት ለመናገር ደርሶባታል። እንደዛ ከሆነስ ፈጣሪ ይማርሽ ብላት በጣም ደስ ይለኛል ብሎ ሲለው ምን ችግር አለው ታዲያ አንተ ያልከው በሙሉ ይሆናል ደግሞ ለዚህ ለቀላሉ ነገር ብሎ ካሌብ ወደ ቤቱ ይዞት መጣ። ቴናም ከሆስፒታል ገብታ እያንዳንዷን ነገር በውስጧ እየያዘች ትገኛለች። በቃ በደንብ አድርጌ እንዳቀናበርኩትና አሁንም ይህንን ነገር እያንዳንዳችሁ ቁም ስቅላችሁን ነው የማሳያችሁ። መናገር እንደማልችል እንዲሁም ራሴን ችዬ መንቀሳቀስ እንደማልችል እና ዋጋ ትከፍላላችሁ ብላ ብቻዋን ዝም አለች። ኤደን እስኪ ንገሪኝ፣ ያን ጊዜ አባየን እንዴት ነበረ እንደዛ ስታሰቃዩ የነበረው? አየሽ ፈጣሪ እኮ የእጅሽን ይሰጥሻል ብላ አለቻት። ቲና አይደለ እያለች ዝም ብላ ወሬዋን ቀጠለች። ልክ ከውጭ ወደ ውስጥ ሲገቡ ተመስገንን ስታየው ኤዲን በጣም አይን ፍጥጥ ጥርስ ግጥጥ ሆነ። ምንድን ነው ከዚህ በፊት ትተዋወቃላችሁ እንዴ ብሎ ሲላት አራራራራ ሽጉጡን አሳያት። ከዛ አረ በፍጹም አላውቀውም። ትሁቴም ደግሞ እንደዛው ተጨናነቀች እና በቃ ቁጭ በል ይሄ ጓደኛዬ ነው፣ ያው እንግዲህ የሆነ ጉዳይ ይዞልኝ ነበረ፣ ግን አሁን ላይ ደግሞ ያው የበለጥ ጓደኛ ሆነናል። ያንን ጉዳይ ደግሞ ለጊዜውም ቢሆን ተወት አድርጌዋለሁኝ። ቁጭ በኤዱ ብሎ ሲላት አያያይ መሄድ አለብኝ፣ ለማንኛውም መልካም ቀን፣ ጓደኛህም ቢሆን በጣም ተዋውቀዋለሁ ብላ ሄደች። ትሁቴ እጅጉን ፈጣ ተንቀጠቀጠች። ከዛ ቴና ግን እያየች እየሳቀች ነበረ። እናንተ እኔ ላይ እንደሰቃችሁብኝ እኔም እናንተ ላይ እሳለቅባችኋለሁ፣ እስቅባችኋለሁ እያለች መሳቋን ቀጠለች። አባባ ትሁቴ ቲናን አቅፏት ሲገባ በቅናት ተንገበገበች። አይኗ ሁሉ ቀላ እና አባባ አየና ሳቀባት። እንዲሁም ደግሞ ኤዱ ሳቀችባት። የዚችን የልጅ ነገር እንዴት ነው የምናደርገው አባዬ? አላውቅም። ታውቂያለሽ የኔም ልጅ ካሌብ ተመስጦባታል፣ እሷም እንደዛው። ግን ስሜታቸውን አውጥተው ለመናገር ምን እንደሚያስፈራቸው አላውቅም። ግን ደግሞ አሁን ላይ ሁለቱም ፈተና ላይ ናቸው አባዬ። እሱ ተመስገን አለ፣ እሷ ተመስገን አለ፣ እሱ ደግሞ ቲና አለች። አዎ እውነት ለመናገር እንዳንቺና እንደ ዳኒ ፈጣሪ ይክፈትላቸው እንጂ ሁሉም ነገር ተዘጋግቶባቸዋል ብሎ አባባ መጽሐፉን ማንበብ ቀጠለ። ታውቃለህ እድለኛ ነህ እውነት ትሁት የካሌብ ሚስት ከሆነች በጣም ደስ ይለኛል ብላ አለችው። ውድ ሌላ አንድ መሐመድ የዩቲዩብ ቻናል ቤተሰቦች የዛሬው ትሁት ይህን ይመስል ነበረ። በቀጣይ እስከምንገናኝ ቸር ቆዩ።